ሩታን በምትወደው ልጇን እያስፈራሯት ነው። ልጅሽን ሰርቀን እንወስድብሻለን፣ አንቺንም እናጠፍሻለን፣ ቤተሰቦችሽም ጋር እንደርሳለን ብሎ ሩታን ዛቻ እየደረሰባት ነው። እንዲሁም አብርሽ በተጣሉበት አንድ ቀን ብራንክም ልታረገው ይሆናል። ብራንክ ነውም ብሎ ቆም ብሎ ሳያስብ በዛሬው ተጣልታው በንጋታው ኤርሚላ ጋር ሩጦ ሂዷል ማለት ነው። እንግዲህ ይሄ ልጅ እውነት ለትዳር ይሆናል ብላችሁ አስባችሁ እሷ ላይ የምትፈርዱ ሰዎች ጤና አላችሁ? ግን ከአብርሽ የባሰ እናንተን ነው እያስፈራችሁኝ ያላችሁ። ምክንያቱም የልጁ እናት ናት። ዛሬ ቢጣሉ ነገ የሆነ ነገር ሊፈጠር ይደርሳል ብሎም ቆም ብሎ ማሰብ ነበረበት። ወይ እሷ ብራንክም ልታረገው ይሆናል። ምክንያቱም አሁንም ወደ ሌላ ሴት ይመለሳል አይመለስም ብላ ተጠራጥራም ይሆናል ይሄንን ነገር ያደረገችው። ነገር ግን እሱ ነገራቶች ሳያጣራ በንጋታው ኤርሚላ ጋር ይቅርታ ጠይቆ ኤርሚላ ጋር ሊመለስ ፈልጎ ነበረ፣ ግን አልተሳካለትም። እና አቤላም እንግዲህ በአንተ ጉዳይ አያገባንም የራስህ ጉዳይ ብሎታል። አውጥተህ ጥለህን ነበር ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ሰወዳችሁ ላይክ እና ሼር ሀሳብ አስተያየታቸው አይለየን። እንግዲህ አበረታቱኝ። እንግዲህ ሩታን በጣም ዛቻ እየደረሰባት ነው እየተባለ ነው። ባለፈም እያስፈራሯት ነበረ። ልጅሽ ሰርቀን እንወስዳለን፣ አንቺንም እናጠፍሻለን፣ ቤተሰብሽም በሰላም አይኖርም እያሉ እያስፈራሯት ነበረ። አንዳንድ ሰዎች ደግሞ ሩታ ላይ በጣም እየፈረዱ ነው። ሰሞኑ በተካሄደው ነገር ሩታ ላይ የምትፈርዱ ሰዎች ግን ጤናና አላችሁ? ቆም ብላችሁ አብርሽ የሚሰራው ነገር ብታስቡት ወይም ቆም ብላችሁ ብታስተውሉት ሩታ ላይ ምንም አይነት ነገር ለመፍረድ አትቸኩሉም ነበረ። ምክንያቱም በአጭሩ ልንገራቸውና ከትላንት ወዲያ ተጣሉ እሱና እሷ ምናልባት ብራንክም ልታረገው ይሆናል፣ ለብራንክም ይሆናል እንደዛ ያለችው። ምክንያቱም ከዚህ በኋላ ታግሶ ይጠብቀኛል ወይስ እንደገና እንደለመደው ከኔ ሲጣላ ሌላ ሴት ጋር ይሄዳል ብላም እሱን ብራንክም ወይም እሱን ለመፈተሽም ይሆናል ያ ነገር ያደረገችው። እሱ ግን አንድ ቀንም ሳያድር ሩጦ ውሽሚት ጋር ይቅርታ ለመጠየቅ ነበረ የሮጠ፣ ግን አልተሳካለትም እንጂ ማለት ነው። ስለዚህ ሩታ ላይ የምትፈርዱ ሰዎች እቺ ልጅ ምን ታርግ እስኪ? ሚስቴ ናት ቢያንስ እኮ ትንሽ ጊዜ ልያት፣ እቺ ልጅ ብራንክ እያረገችኝ ነው ወይስ ምንድነው ብሎ ራሱ ቆም ብሎ አላሰበም ማለት ነው። ሩጦ ውሽሚት ጋር ነው የደወለም ይቅርታም ቢጠይቅ ያሮጣ። ይቅርታ መጠየቅ የነበረበት በእውነታው ስንሄድ ሩታን ነበረ፣ እግሯ ስር ተደፍቶ እሷን ነበረ ይቅርታ መጠየቅ የነበረበት። ምክንያቱም እሱ ብዙ ነገር አጥፍቷል፣ ብዙ ነገር አድርጓታል፣ በብዙ ነገር ጉድቷታል ማለት ነው። ስለዚህ ሩታ ላይ የሚፈርዱ ሰዎች ቆም ብላችሁ አስቡ። እኔ ላይ ቢሆንስ እኔ ያረገው ነበር እንዴ ብላችሁ እስኪ ራሳችንን ፈትሽ ማለት ነው። ማለት የሆነ በቃ እሷ በጣም እንደ ስተተኛ አድርጋችሁ አያችኋት ሰሞኑ የሰራችሁ ነገር። እሱ ከሰራው ምንም የሚያገናኘው ነገር አይደለም። ምናልባት እሷ እኮ ሴት ልጅ ናት። ይሄ ልጅ እውነትም ተመልሶ ይሁን ወይስ አልተመለሰም ብላ እሱንም እንትን ልትልበት ሁኔታው ልታይም ይሆናል እንደዛ ያደረገችውና እናንተ ግን በዚህ ልክ ባፈርዱ ምንድነው ለሚበላው ቀላል ነው ለሚሰራው ከባድ ነው የሚባል ነገር አለና ለሚያወራው ቀላል ነው ኑሮበት ወይም ውስጡ ላይ ለሚኖረው ደግሞ ከባድ ነገር ነው ማለት ነው። ማለት ምን ያክል ከባድ እንደሆነ ምን ያክል ከባድ ሁኔታ እንዳሳለፈች እሷና ፈጣሪዋ ስለሚያውቁት ማለት ነው። ስለዚህ ዝም ብላችሁ ሚዲያ ላይ ብቻ ያያችሁት ነገር እያያችሁ አትፍረዱ። ሚዲያ ላይ ደግሞ የምታዩት ነገር እውነታው ማንጋ ነው ያለ ብላችሁ ማለት እንደ ማሽቃበጥ ሳይሆን እንደ እውነት መናገር ጥሩ ነው ብዬ ነው ማስበው። እንግዲህ እሷንም በዚህ ልክ ልጅሽ እንወስዳለን፣ አንቺን እንገልሻለን እንደዚህ ብሎ ማስፈራራት ከምን የመጣ ነው? ለምን ተብሎ? እሷ ያናክል ጥፋት ኑሮባት ነው? እውነታው ያለ አብርሽ ጋር ነው? ኧረ በፈጠራችሁ ዝም በሉ። እንግዲህ እና አቤላም ደግሞ አውጥተህ ጥለህን ነበረ፣ አሁን የራስህ ጉዳይ እያሉት ነው ማለት ነው። እኛ አይመለከተንም ባንተ ነገር ብሎታል። ኤርሚላም ካሁን በኋላ አልፈልግህም፣ እኔም
መጎዳት አልፈልግም ከዚህ በላይ እኔም ሰው ነኝ መቁረጥና መወሰን እችላለሁ ብላለች። እንግዲህ እነ ምሳሌዎቿም እጃችን አንስተናል አብርሽ ላይ እያሉና አብርሽ ብቸኛ ሆኝ ያለው ብሎ በጣም እንደተጎዳ እየተናገረ ነው። ነገር ግን ሩታ ያውሉ ደርሶባት እንደዛ አልተናገረችም፣ እንደዛ አላወራችም። ሁሉ ነገሩ እየሳቀች ነበር ያሳለፈች፣ በውስጧ እያለቀሰች ውጭ ላይ ደግሞ እየሳቀች ነበረ ያሳለፈችውና አንዳንዴ ሰዎች ላይ የምናረገው ነገር በራሳችን መጥቶ በራሳችን ሲደርስ እነዛ ሰዎች ምናልባት በትንሹ ልንረዳቸው እንችላለንና ለማንኛውም አዳዲስ ነገር ሲኖር በፍጥነት አቀብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራታቱኝ ማለት ነው። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ